We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልኝ ክብራንና ክብራን የመድፈኞች ቤተሰቦች አርሰናል የውድድር ዓመቱን የመጀመሪያ ኦፊሻሊ የወዳጅነት ጨዋታውን ወደ ሞንቴኔሊቮ ሄሮና አቅንቶ ማድረግ ችሏል። በጣም ቆንጆ ጨዋታ ነበረ። ስለ ጨዋታው ሀሳቦች ልናነሳ ከናንተ ጋር ልንቆይ ተገናኝተናል። ግን ጥቂት መግቢያ የሚሆን የዝውውር ጉዳዮች ብናነሳ በጣም ደስ ይለኛል። የብሩኖ ጎሜሬስ ዝውውር ሙሉ በሙሉ አልቋል። ሙሉ በሙሉ ነው የምላችሁ። የአርሰናልና እንዲሁም ደግሞ ኒውካስል በዝውውር ሂሳቡ ላይ መስማማት ላይ መድረስ ችሏል። 80 ሚሊዮን ፓውንድ ወይም ደግሞ ወደ 90 ሚሊዮን ዩሮ የሚጠጋ ሂሳብ አርሰናል ለኒውካስል የሚከፍል ይሆናል። እንዲሁም ደግሞ ሜዲካሉን ሰኞ ሊያደርግ ቡክ ተደርጓል። በአርሰናል በኩልስ የፎቶ ሹቶችም ሰኞ ያልቃሉ። ከዛ በኋላ የአርሰናልን ካምፕ ይቀላቀላል ተብሎ ይጠበቃል። እሱን ልሰሙ ይገባል ብዬ አስባለሁ። ስለ ዝውውር ሚኬል አርቴታን ጠይቀውት በሌላ ክለብ ስላለ ተጫዋች ምንም መናገር አልፈልግም ብሎ ወትሮም እንደሚመልሰው ሲመልስ ተመልክተናል። ቪኒ ጁኒየርን በተመለከተ አንድ በጣም ረዥም ትናንትና አልሞስት የዝውውርና የስፖርቱን ዓለም ሚዲያ የተቆጣጠረ አርቲክል ዘ አትሌቲክ ጽፎ ነበረ። ምን አይነት ሁኔታ ላይ እንደደረሰ እሱ ብቻውን ፕሮግራም ብሰራላችሁ ደስ ይለኛል። ግን ቪኒ ጁኒየር ወደ አርሰናል የሚያደርገው ዝውውር አሁን ወሬ ብቻ እንዳልሆነ ግን ዓለም አምኗል። ወይም አርሰናል ፍላጎት ዝም ብሎ ኢንተረስት እንዳልሆነ እናም 50% ከዛም ከፍ ያለ ድርሻ አርሰናል ቪኒን የማስፈረም እድል አለው በአሁኑ ሰዓት ማለት ነው። በሚቀጥሉ 2 ቀናት ውስጥ ደግሞ ይሄ አርሰናል ቪኒን የማስፈረም ጉዳይ ወደ 90% ከፍ የማለቅ እድሉ በጣም ሰፊ ነው። እሱን የተመለከተ ዜና መውጣት ሚኬል አርቴታን እሱን ጉዳይ ጠይቀውት ነበረ። ቪኒ ጁኒየርን በተመለከተ ስቆ ነው ያለፈው። ስቆ ማለት ጥያቄውን አልመለሰም። ስቆ ነው ያለፈው። ስለ አንድ ጥያቄም ጠይቀውት ነው ቪክተር ዮኬሬሽ እና ሁሊያን አልቫሬዝን መቃየር ምክንያት ጠይቀውት ነበረ። ከኛ ጋር ይቆያል ብሏል። ቪክተር ዮኬሬሽ ከኛ ጋር ይቆያል፣ ምንም ማስተማመን የሰጣችሁን። ስለ ሁሊያን አልቫሬዝ ግን ሌላ ክለብ ስላለ ተጫዋች ምንም አይነት መረጃ የለኝም ሲል ነው መመለስ ይቻላል። እንደው ትናንትና የተሰሙት ዜናዎች እንደው ነግራችሁ እንጀምር ፕሮግራማችን ብዬ ነው። ሰብስክራይብ አድርጋችሁ ጀምሩ። ላይክ የማታረጉ ደግሞ ቪዲዮ ገና ሲጀምሩ ላይክ አድርጉት። ብዙ ሰዎች ጋር እንድንደርስ ያደርገናል። የአልጎሪዝም ዘመን ነው። እሱን አድርጉልን። ከመሸጋገሪያ ሙዚቃ በኋላ ትናንትና ጨዋታው ምንድን ነበረ፣ እንዴት ነበረ፣ ማን ጥሩ ነበረ፣ ሁሉንም እንመለከታለን። ጨዋታው በሞንቴኔሊቮ ነበረ። በጣም ግሩም ጨዋታ ነበረ። አንዳንዶች እንግዲህ እኔ በርካታ ጨዋታዎችን አልተመለከትኩም። የሌላ ክለቦችን የወዳጅነት ጨዋታ ለመመልከት ብዙ እንትን ያስፈልጋል፣ ኢነርጂ ያስፈልጋል የወዳጅነት ጨዋታዎችን ለመመልከት። ምክንያቱም የወዳጅነት ጨዋታዎች በተፈጥሯቸው ፍጹም አሰልቺ ናቸው እና ደግሞ የኢንቴንሲቲ የፍጥነት ችግር አለባቸው እና የወዳጅነት ጨዋታው መሆኑን ስታውቁ ራሱ የማየት ፍላጎታቸው ይወርዳል። ብዙ አልተመለከቱም፣ ግን ብዙ ጨዋታዎች የተመለከቱና ሪፖርቶች የሚጽፉ ጋዜጠኞች ከተመለከትናቸው የወዳጅነት ጨዋታዎች ይሄኛው በጣም ግሩም ነው ይላሉ። የሄሮናና የአርሰናል ወይም የጂሮናና የአርሰናል ጨዋታ ማለት ነው። በጣም ጥሩ ነበር፣ ለመመልከት የሚሆን አይነት ነበረ። ከላይን አፕ ብንጀምር በጣም ደስ ይለኛል። የአንዳንድ ተጫዋች ፐርፎርማንስ በጣም የሚገርም ስለነበረ ማለት ነውና የአርሰናል ላይን አፕ ዝም ብላችሁ ስትመለከቱት ከ2 እና ከ3 ዓመት በፊት አርሰናል በቋሚ አሰላለፍ ሊጠቀምበት ከሚገባቸው የላይን አፕ አይነቶች ያነሰ አይመስላችሁም? አሁን እዚህ ላይን አፕ ውስጥ ማርቲን ኦዲጋርድ፣ ሚልስን ወይም ቡካዮ ሳካ፣ ዲክላን ራይስ የሚባሉ ስሞች ሳይኖሩ እንኳን ዴቪድ ራያ ሳይኖሩ ዊሊያም ሳሊባ እና ገብረ ማጋል ሳይኖሩ እንኳን ጠንካራ የሚመስል ላይን አፕ ነው ዝም ብላችሁ ትመለከቱ ማለት ነው። የአርሰናል ስኳድ በምን ያህል ደረጃ እንዳደገ በሚኬል አርቴታ የሚያሳይ ይመስለኛል። ኬፓ አሪዛባላጋ ነው በግብ ጠባቂነት የጀመረው። የአርሰናል ሁለተኛ ግብ ጠባቂ ነው። ሚስለር ተቀይሮ ገብቷል ሰከንድ ሃፍ ላይ ኢሊያን ሚስለር። እንግዲህ ኢሊያን ሚስለር ለሶስተኛ ግብ ጠባቂ መምጣቱ ማመን ይከብዳል። ተቀይሮ ከገባ በኋላ አንዳንድ ማነሳላቸው ነገሮች አሉ። ሪካርዶ ካላፊዮሪና ቢን ዋይት ሁለቱ ፉልባኮች ነበሩ በግራና በቀኝ። ቢን ዋይት የቡድኑ አምበል ሆኖ የጀመረ ከነበሩ 11 ተጫዋቾች ለኔ ፍጹም ደካማ የነበረው ቢን ነው። ቢን ጥቂት ፊት ነው ወርዶብኛል። እንግዲህ ተረጋጋሚ ጉዳት ሊሆን ይችላል እና ደግሞ በጣም የሚያሳስቁ አንዳንድ የውሳኔ ስህተቶችንም ሲያደርግ ተመልክቻለሁ። ፒየር ኢንካፒዮ
ክርስቲያን ሞስኬራ ጋር በሁለቱ ሴንተር ባክ ቦታዎች ላይ ተጣምረዋል። የቡድኑ 6 ቁጥር ነው የጀመረው ሉዊስ ማይሊ ስኬሊ ነው። ካቆመበት ነው የጀመረ። አታምኑ ይሄኛውን ፐርፎርማንሱ ማለት በፍጹም አታምኑ። የነዛን የመጨረሻ ሳምንታት በርናውት ካረገ በኋላ ማርቲን ዙቢሜንዲ እሱን ተክቶ መግባት ጀምሮ አልነበረም። በነዛ ትልልቅ የሻምፒዮንስ ሊግ ጨዋታዎችም የተጫወተው እሱ አልነበረ ማይሊ ስኬሊ። እናም ከዛ ነው የጀመረ ቀጥታ ማለት ነው። በጣም ግሩም ነበረ። 8 ቁጥር አልነበረም፣ በደብል ፒቮት ነበር ከራይስ ጋር ሲጫወት አምና የተመለከት ነው። አሁን ደግሞ 6 ነው ከካይ ሃቨርትዝ ጋር ነበር የተጣመረው እና አታምኑም የሚገርም ነበር። ቢልድ አፕ የሚያስጀምርበት መንገድ ሁሌ የምንደነቅበት የፕሬስ ሬዚስቱ ጉዳይ ላይ ምንም አይነት እንትን አለመረበሹ አዳም አስደናቂ ነበር። ብቻውን ማነሰው ጉዳይ ይኖራል። ከካይ ሃቨርትዝ ጋር ተጣመረ። ከፊታቸው ኢተን ንዋኔሪ ከቀኝ 8 ቁጥር የተነሳ ወደ ሴንተር የሚገባ ተጫዋች ነው። ጨዋታውን ጀመረ። ቪክተር ኬሬሽ በጨዋታው ውስጥ የ9 ቁጥር ሚናን ይዞ ጀመረ። ማክስ ዶማን እና ክርስቶስ ዞሊስ በቀኝና በግራ በኩል ውስጥ ነው የአርሰናል ላይናፕ ጀመሩ ማለት ነው። በአርሰናል በኩል ላይናፑ እንዲህ ነበረ። በርካታ ወጣት ተጫዋቾች በጨዋታው ውስጥ ተጫውተዋል። ይሄኛው የአርሰናል ኦፊሻል የመጀመሪያ የወዳጅነት ጨዋታ ነው። እንግዲህ ፕሪማች ሪቪው ሲሰራ እንዳልኳችሁ ታስታውሳላችሁ ብዬ አስባለሁ። አርሰናል ዘጌት ብሎ ነው ጨዋታውን የጀመረ። በጣም ዘጌት ብሎ ማለት ነው። 3 ወይም 2 ጨዋታዎች የደረሱ ቡድኖች ብዙ ናቸው። በዚህ ከኤምኬ ዶንስ ጋር ጨዋታ አድርገዋል። ግን የመጀመሪያው ኦፊሻል ጨዋታው ይሄኛው ነው። ከዚህ በኋላ በየ3 ቀኑ ግን ጨዋታ ያከናውናል እና የኮሚሽን ጨዋታ እስኪያከናውን ባሉት 15 ቀናቶች ውስጥ 4 ጨዋታዎችን ያከናውናል ማለት ነው። ኢንቴንስ ነው እንደዚህ ስትመለከቱት ማለት ነው። እንግዲህ በጨዋታው ውስጥ የተፈጠሩትን እያንዳንዱ ጉዳዮች እያነሳን እንቀጥል እስኪ ዲቴይሎችን ማለት ነው። እንግዲህ ጨዋታውን አርሰናል ጥሩ ነው የጀመረው። በኳስ ቁጥር በሁሉም ነገር በጣም ጥሩ ነው የጀመረው። የመጀመሪያው ጎል የተቆጠረ 16ኛው ደቂቃ ላይ ነው እና ካይ ሃቨርትዝ ነው ጎሉን ያስቆጠረው። አጨራረሱ በጣም ድንቅ ነው። ግን ከአጨራረሱ በፊት የነበረው ሙቭመንት ማንሳት በጣም አስፈላጊ ይመስለኛል። የማክስ ዶማን ሙቭመንት ማለት ነው። በጣም የገረመኝ ነገር ልንገራችሁ። እንግዲህ የመጀመሪያ 15 ደቂቃዎች በጨዋታው ውስጥ ማክስ ዶማን በጣም አስደናቂ ነው። ሄሮኖች ዋንጫውን ያዘጋጁት እነሱ ናቸውና የማን ኦፍ ዘ ማች ፐርፎርማንሱ ለካይ ሃቨርትዝ የሰጡት። ግን ማክስ ዶማንም ክርስቶስ ዞሊስ ይሄ ነገር የሚገባቸው ይመስል ነበር። ግን ስለ ማክስ ሙቭመንት ልንገራቸው። የመጀመሪያ 15 ደቂቃ ላይ በጣም ተረብሾብኝ ነበርና ምንድን ነው የነካው እያልኩ ነበር። የዚህ ልጅ እድገት ሊቋረጥ ነው እንዴ ምናምን በጣም ሰግቼ ነበር። ድሪብሊንጎቹ ይበላሹበታል። ኳስ ውሳኔዎቹ ልክ አልነበሩም። በቀላሉ ይገፋ ነበር ወይም በቀላሉ ፊዚካሊ ጫና ይደረግበት ነበርና ምንድን ነው ያጋጠመው እያልኩ ነበርና ሚኬል አርቴታ ሁልጊዜ የሚናገራት አንድ ኮት አለች። ማጂካል ሙቭመንት የሚላት ማጂካል ሙቭመንት የሚሰጡ ተጫዋቾችን እንፈልጋለሁ የሚላት። አንደኛው ትልቁ የቪኒ ጁኒየር ወደ አርሰናል መምጣት አስፈላጊው ነገር ያ ማጂካል ሙቭመንት፣ አርሰናል እንደ ቡድን ማድረግ ማይችለውን ነገር ሲቆም ሲስተም አልሰራ ሲል የሆነ ተጫዋች በግሉ የሆነ ነገር ማድረግ መቻል ኢዚ ቶተንሃም ስፐር ላይ እንዳደረገው ማለት ነው። እና 15 ደቂቃ ልክ ያልነበረው ተጫዋች ያን ሙቭመንት አገኘ እና ተጫዋቾችን የቀነሰበት መንገድ ፓሱ አታም ነው። በቃ ክሊን የሊዮናል ሜሲ ፓስ ነው። እንደዛ ያነጻጸርኩ አይደለም፣ ግን ክሊን የሆነ ፓስ ነበር እና 16 ዓመት ልጅ ሊያደርገው ማይችሉ ክሊን ፓስ ነበረ የሰጠው ለካይ ሃቨርትዝ። በጣም ጥሩ ነው የጨረሰው። 30ኛው ደቂቃ ላይ ሌላ ጎል መመልከት ችለን ነበረ፣ የዞሊስ ጎል። ይሄኛው ጎል በጣም ግሩም ነው እና ዞሊስ እንዲያስቆጥርም ደግሞ ብዙ ፈልገን ነበረ በጨዋታው ውስጥ። እንግዲህ የመጀመሪያውን ከኤምኬ ዶንስ ጋር በዚህ በነበረው ጨዋታ ዞሊስ አሲስት እንዳደረገ ሰምተን ነበር። የጨዋታውን ቪዲዮ መመልከት ባንችልም ማለት ነውና ኔልሰን ነበር በዛ ጨዋታ ላይ ጎል ማስቆጠር የቻለው። በጣም ጥሩ ነበሩ። አንዳንድ ትልቁ ችግር የነበረው እንግዲህ ሚኬል አርቴታ እንዴት እንደሚያደርግ አላውቅም። ሪካርዶ ካላፊዮሪ በጣም ቶሎ ወደ ሴንትራል ኢንቨርት አድርጎ ስለሚገባ በጣም ቶሎ ወደ ሴንትራልና ይሄ በጣም ቨርሳታይል የሆነ ተለዋጭ ቦታ እየሮጠ የሚገባው ኳሱን ሪካርዶ ካላፊዮሪ ከያዘ በኋላ ወይም ደግሞ ኳስ ከያዛችሁ ማጥቃት እንዳለበት ካሰበ በየትኛውም የተቃራኒ ሜዳ ክፍል ነው ዘሎ የሚገባ እና ያ ደግሞ ምን ሆነ ቻናሉ ላይ ክርስቶስ ዞሊስ እንዲቆይ ወደ ሴንተሮች እንዳይገባ ሲያደርገው መመልከት ይችላል። ሴንተሩን ብቻ እንዲያጠቃ ሲያደርገው ተመልክተናል። ግን ይሄኛው ጎል ተቾች ነበሩት እና ዞሊስም ካላፊዮሪም በዛ መስመር ውስጥ ኳሱን ቶሎ ለመነካካት ሲሞክሩ ነበር ከካይ ሃቨርትዝ ጋር። ከዛ ዞሊስ ከግራ ሃፍ ስፔስ ላይ ሊያስቆጥር ይችላል ብለን ያሰብነውና ቪዲዮ የሱን የክለብ ብሩጅ ፉቴጆች ስንመለከት የተመለከትነውን አይነት ጎል ሲያስቆጥር ካርል ተመለከትነው ማለት ነው። እንግዲህ 33ኛው ደቂቃ ላይ ፊትነሳቸው ልክ አይደለም፣ ከዓለም ዋንጫ ዘግይተው ነው ወደ ቡድኑ የተቀላቀሉት ብሎ ያሰባቸውን 3 ተጫዋቾች ሚኬል አርቴታ ወዲያውኑ ነው የቀየራቸው። እንግዲህ ማርቲኔሊና ገብርኤል ማጋሌሽ በጣም ሌቱ ነው
ወደ ስፔን ስላመሩ ጭራሽ በጨዋታው ውስጥ ምንም ተሳትፎ አልነበራቸውም። ዘግይተው ግን የመጡት ቪክተር ዮኬሬሽ፣ ፒየር ኢንካፒና ካይ ሃቨርትዝ ከ30 ደቂቃ በላይ መጫወት አይችሉም ብሎ ነበር መሰለኝ ሚካኤል አርቴታ ያሰበ። 33ኛው ደቂቃ ቪክተር ዮኬሬሽ በገብርኤል ጄሱስ ወጣ። ፒየር ኢንካፒ በማለን ሳልሞን ተቀይሮ ገባ። ሳልሞን በጣም የሚመቸኝ እና ሳሊባን የሚመስለኝ ተከላካይ ነው። ካይ ሃቨርትዝ ደግሞ በፋቪዮ ቬራ ተቀይሮ ገባ። ሚስተር ዘ ፈርስት ተች ፋቪዮ ቬራ በአርሰናል ውስጥ እንዲሳካላቸው ከፈለኳቸው ተጫዋቾች እንደ አንዱ ነበር። አልሆነም። አሁን ተመልሶ ወደ ሃምቡርግ የመሄድ ዕድሉ በጣም ሰፊ ነው። እነዚህ 3 ተጫዋቾች የመጀመሪያ 30 ደቂቃዎችን ብቻ መጫወት አቅም አላቸው ብሎ ያሰበ ይመስላል ሚካኤል አርቴታ ቀይሮ አስወጣቸው። ከነዚህ ተጫዋች መውጣት በኋላ ቪክተር ዮኬሬሽ የኢየሱስ ቦታ ላይ ፎልስ ናምበር 9 ሆኖ ተጫወተ ማለት ጄሱስ። ሳልሞንም 2 ቀኝ እግሮችን ተጠቀመ፣ ሞስኬራን እና ሳልሞንን። ካይ ሃቨርትዝ መውጣቱን ተከትሎ ከግራ አንግል የሚነሳው 8 ቁጥር ቬራ ነው በካይ ሃቨርትዝ ቦታ ማለት ነው። ከዛ በኋላ የጎል ዕድሎችን አርሰናል የመጀመሪያው አጋማሽ ለማግኘት ተደጋጋሚ ሙከራዎችን ሲያደርግ ነበር፣ ተጨማሪ ጎሎችን ለማግኘት ግን አልቻለም። ግን 7 ሙከራዎችን አድርጎ ኳሱን በደንብ ተቆጣጥሮት 57% የኳስ ቁጥር ድርሻ ይዞ ነበር የመጀመሪያው አጋማሽ የጠናቀቀው። ሁለተኛው አጋማሽ ገና እንደተጀመረ ነበረ እነሱ ጎል ማስቆጠር የቻሉት ማለት ነው። ከኮርና የመጣ ኳስ ነበር። ማርቲኔዝ ነው ጎሉን ያስቆጠረው። ሚንሱኪም ኳሱን በግሩም ሁኔታ ነበር ያሻሙ። ግሩም የግንባር ኳስ ነው ሲያስቆጥሩብን የተመለከተ ነው ማለት ነው። ጎል ካስቆጠሩ በኋላ ግን ደቂቃዎች መቆየት አልቻሉም። ፍጹም ደቂቃዎች መቆየት አልቻሉም። ፋቪዮ ቬራ መግባቱን ተከትሎ ወደ ኋላ የኳስ የሚቀበል ቢልድ አፕ የሚመች ኳስ እየተቀበለለት የነበረው ሉዊስ ስኬሊ ሲቀበል ስለነበረ ፋቪዮ ቬራ መግባቱን ተከትሎ ሉዊስ ስኬሊ አንድ ደረጃ ወደፊት መጫወት ጀምሮ ነበረ። እናም ለማክስ ዶማን በጣም ግሩም ኳስ ሰጡ። ማክስ ዶማን የሚታወቅበትን እንቅስቃሴ ካደረገ በኋላ በኒር ፖስት በጠባቡ አንግል አክሮ የምትተኳስ ጎል ሆነ። እናም እነሱ ጎል ካስቆጠሩ በኋላ ወዲያውኑ ምላሽ መስጠት ቻልና 3-1 ጨዋታው ማድረግ ቻልና ማለት ነው። በጣም ጥቂት ቆይቶም ደግሞ ገብርኤል ጄሱስ ጎል ሲያስቆጠር ተመለከትን። ከቢን ዋይት የተቀበለውን ኳስ በሸርተቴ ነው ኳሱን የነካው። ያልተጠበቀ የሚመስል እንቅስቃሴ ነበረው። ይሄ 4-1 ከሆኑ ኳሱ በኋላ ዢሮኖች ጨዋታው እንዳለቀ ስለተሰማቸውም በምን በርካታ ቅያሬዎችን ሲያደርጉ ተመለከትን። አርሰናልም 61ኛው ደቂቃ ላይ በርካታ ቅያሬዎችን ሲያደርግ ተመለከትን። በጣም በርካታ ቅያሬዎችን ማለት ነው። ወደ 9 የሚጠጉ ቅያሬዎችን ሲያደርግ ተመለከትን። ኦልሞስት ሁሉም ወጣት ተጫዋቾች ናቸው። ተቀይሮ የገቡ አንዳንድ ተጫዋቾችን ተቀይረው ሲወጡ ተመለከትን። ለምሳሌ ፋቪዮ ቬራ ተቀይሮ ነበር የገባው። ተቀይረው ሲወጣ መመልከት ይቻል ነው ማለት ነው። አንዳንድ የምናውቃቸው ስሞች አሉ። ለምሳሌ አጥቂው አንድሬ ሃርሞን ውስጥ ገብቷል ማቃቸው። ሬስ ኒልሰን በዛ ቅያሪ ውስጥ ገብቷል ክርስቶስ ዞሪስን ተክቶ። ክላርክ የሚባል አንድ የአማካይ ስራ ተጫዋች አለ፣ እሱ ገብቶ ሲቀየር ተመልክቻለሁ። ብዙዎች እንዲጫወት የሚፈልጉት ተጫዋች አለ ካቢያ የሚባል ኢስማኤል ካቢያ፣ እሱ ማክስ ዶማን ቀይሮ ገብቷል። ሚስለር ገብቷል ግብ ጠባቂ ኬፓ አሪዛባላጋን ተክቶ ማለት ነውና አንድ ብዙዎቻችን ልትመለከቱ የሚገባ ብዬ ማስበው ነገር ኢሌ ሚስለር ምን አይነት የተለየ ተጫዋች መሰላችሁ? በጣም ብዙ ጊዜ ስለተመለከቱት ከ5 ዓመት በላይ በሌድስ ዩናይትድ ስለተመለከትኩት የፈረንሳይ አንደር 21 የኦሎምፒክ ጌም እያንዳንዱን ጨዋታ ስለተመለከትኩት ምስክርነት መስጠት ይችላሉ። ኢሌ ሚስለር ከማኑኤል ኒውየር ቀጥሎ ዓለማችን ላይ በእግር ኳስ መጫወት የሚስተካከለው ግብ ጠባቂ የለም። ወላ ከኤደርሰን ወላ ማን ልበላችሁ ከቴር ስቴገንም የተሻሉ ተጫዋች ነው። ረጅም ኳስ ኤደርሰን የተሻለው ሊሆን ይችላል፣ ግን በጣም ፐርፌክት ነው በእግሩ ሲጫወት ማለት ላይክ አማካይ ነው የሚጫወተውና ትናንትና ጥቂት ደቂቃዎች ነው የተጫወተው፣ ግን ያን የተመለከተና ሚካኤል አርቴታ ለሶስተኛ ግብ ጠባቂ ተጫዋች የፈለገው አይመስለኝም። ለልምድ ሜዳ የፈለገው ይመስለኛል። ረጅም ሰዓት የአርሰናል ሁለቱ ግብ ጠባቂዎች ኬፓ አሪዛባላጋ፣ ዴቪድ ራያ በኳስ ላይ ያላቸውን ችሎታ የበለጠ እንዲያሳድጉ የፈለገ ይመስለኛል። ይሄ የኔ ምልከታ ነው፣ እርግጠኛ አይደለሁም። የሚፈጠረው ነገር ማየት አለብን። ኬፓ አሪዛባላጋ ወጥቶ ሁለተኛ ግብ ጠባቂን ሲሆን ልንመለከት እንችላለን። ግን ያን ተመለከትኩ። ፍጹም አስደናቂ ነው በእግሩ ሲጫወት እና ያን በሊድስ ማውቀው ለምሳሌ እንደገባ ገና ወጣ ብሎ ዋን ቱ ዋን ሲጫወት ሲመለከተው በጣም ተገረምኩ። ጥቂት ቆይቶ ተቀይሮ የገባው ራሱ ጄሱስ ወጥቶ አጉስቶ የሚባል ተጫዋች ገባ። ኮፕሊ የሚባል 60ኛው ደቂቃ ላይ ተቀይሮ የገባ ተጫዋች ነበረ። ለምን እንደሆነ ሚካኤል አርቴታ በማላውቀው ሁኔታ ውስጥ ሁሊያንስ የሚባል ተጫዋች ቲዮ ሁሊያንስ የሚባል ወጣት ተጫዋች ለማስገባት ሲል ቀይሮ ሲያስወጣው ተመለከትኩና ሁሉም የመጫወት እድል እንዲያገኙ የፈለገ ይመስለኛል። ቀይሮ ሲያስገባው
ተመለከትኩ። ቶታሊ ሰከንድ ሃፍ ላይናፖች ማልቲ የላይናፕ መዘበራረቆች ነበሩት። የሚተነተን አይነት ጌም አልነበረም ያን ያህል ማለት ነው። ግን አንዳንድ ስሞችን እየጠራን ማድነቅ ያለብን ግን ይመስለኛል በጨዋታ ውስጥ ማለት ነው። አንደኛው የሉዊስ ማይልስ ስኬሊ ነው። በጣም እንግዲህ ግራ እየገባኝ ነው እንዴት እንደሚሆን አመቱ ማለት ነው። እንግዲህ የብሩኖ ጎሜሬሽ ዝውውር ሙሉ በሙሉ አልቋል። አርሰናል ሰኞ ሜዲካል ያደርጋል። እሱ ለብቻ ፕሮግራም መስራት ካለብን እናወራበታል። ሙሉ በሙሉ አልቋል። ሄሪ ጎሜሪዮን ፋብሪዚዮ ሮማኖን ድምጸት የምትፈልጉ ከሆነ ዛሬ በእርግጠኝነት ትሰሙታላችሁ። ምክንያቱም ነገ ሜዲካል ያደርጋል ወደ ለንደን መጥቶ ማለት ነው እና እሱ ከራይስ ጋር እና ከማርቲን ዙቢሜንዲ ጋር የመጣመር እድል አለው። ማርቲን ዙቢሜንዲን ሚካኤል አርቴታ በጣም እንደሚፈልገው እናውቃለን። በጣም እንደሚፈልገው ማለት ነው። የአመቱ መጨረሻ ላይ በርናውት ስላደረገ ሙሉ በሙሉ ሁሉም ነገር ስላጣ ነው እንጂ ሊያስቀምጠው የሚፈልገው አይነት ተጫዋች እንዳልሆነ እናውቃለን ሁላችንም ማለት ነው። ከዛ ብሩኖ ጎሜሬሽ መጥቷል። 8-6-10 መሆን የሚችል ተጫዋች ማለት ነው እና ሉዊስ ማይልስ ስኬሊ እንዴት እንደሚሆን አላውቅም። ሉዊስ ማይልስ ስኬሊ ፐርፌክት ላይ ነው ትናንትና ባየሁት ማለት ነው። ፐርፌክት ላይ ብቻ ሳይሆን በቃ ይሄ አርሰናል ዋንጫ የሰጠው የመጨረሻ ሳምንታት ጨዋታ ፐርፎርማንስ አለ በዛ ስታይል እና ሊጉ ሲጀምር ገና የሚጀምረው እሱ ነው፣ ምንም ጥያቄ የለው። ብሩኖ ጎሜሬሽም እንግዲህ ሌት ሆኖ ከዚህ በኋላ ልምድ የሚጀምረው ራይስም ዘግይቶ ነው የሚመጣው። ሲዝኑ የሚጀምረው ሉዊስ ማይልስ ስኬሊ ነው። ግን አመቱ እንዴት እንደሚሆን አላውቅም ለሉዊስ ማይልስ ስኬሊ ማለት ነው። ተጠባባቂ መሆን ፍጹም ይገባው። ተጠባባቂ እንኳን ቢሆን 19 ዓመት ልጅ ነው። ተጠባባቂ ቢሆን ችግር የለውም። ግን ረጅም ጊዜ ተጠባባቂ ልታደርጉት የሚገባው ተጫዋች ግን አይደለም። ረጅም ወራት ረጅም ደቂቃዎች ተጠባባቂ የምታደርጉት አይነት ተጫዋች አይደለም። እሱ አስገርሞ ነው። ሁለተኛው ማክስ ዶማን እያደገ ነው እና እያየ ነው ብዙ ነገሮችን የበለጠ የኮንፊደንስ ችግር የለበትም። ሁሌም እስከምናውቀው ድረስ ማክስ ዶማን ምንም አይነት የኮንፊደንስ ችግር የለበትም። ግን አሁን ከኖኒ ማዱኬ የተሻለ ጨዋታ ጊዜ የሚያስፈልገው ሰዓት የደረሰ ይመስለኛል። ቡካዮ ሳካ ማሳረፍ ሲያስፈልግ ቀድሞ መነሳት ያለበት ማክስ ይመስለኛል ሳስበው። ክርስቶስ ዞሊስ በጣም ጥሩ ጅማሬ ነው። ሚካኤል አርቴታ ያን አድናቆት መለገስ ችሏል። ያን አድናቆት ሰጥቶታል። በጣም በፍጥነት የተላመደ ከተጫዋቾች ጋር ብሏል። ሹተር መሆኑን አሳይቷል። ፕላይሜከር ባህሪ እንዳለው ማሳየት ችሏል። ኳስ መቀበል፣ መጫወት እና ደግሞ ውሳኔ የተገደቡ ውሳኔ ማድረግ ሚካኤል አርቴታ የሚፈልገው የውሳኔ አሰጣጥ አለው። ሚካኤል አርቴታ ኳሶች ቶሎ ቶሎ እንዲበላሹ አይፈልግም። ከቡካዮ ሳካ ጋር ሚካኤል አርቴታ ከሚያግባባቸው አንዱ ነገር ቡካዮ ሳካ ኳሱን ባልሆነ ነገር አያባክኑም። ዞሊስ እንደዛ አይነት ነገር መመልከት ችዬበታለሁ። ቶታሊ በጣም ጥሩ ፐርፎርማንስ ነበረ። ጨዋታውን አይታችሁት ከነበረ እንዴት ተመለከታችሁት ብጽፉልኝ ደስ ይለኛል። ባይ ወዳችኋለሁ።